ሀጂ የምትባል ሰውዬ የእውነት አሰርተሃል። ግን የእውነት እኔ የሰው ስም ማጥፋት ገብቼ ላስረዳ ጭራሽ ስለቹቹ ይሄን እናስረዳ። ስብዓት ስክ ነው ቤትዬ ፍቅር ይዞኝ እኮ ለወንድ ለመንፈስ ቅዱስ ራሱ ወደ ፌክ አካውንት መሰለኝ ሰውዬ ምን አድርግ ነው አትሹ ስትል ዱብ የሚል ሰውዬ ምን አድርግ ነው የምትለው? ምን አድርጌ ነው? ምን ነክቼ ነው? እኔ አይደለሁም የነካውሽ እሱ ነው። እሱ እየተናገርክ ነበር እንዲያቻ አላወኩም። ስለ አንቺ መሆኑን አላወኩም። እኔማ በቃ ፍቅር ይዞኝ ቤታየውን አገናኙኝ እያልኩ ናውጣ ስላሴዎቹ ናውጣ በስመ አብ ናውጣልኝ። ይልቁንስ ከፍ ብላ አታስነጥስ። አዎ ጭራሽ አዎ ይላል ደግሞ እንዳንተ አይነት ወንድ አጋጥሞኝ በህይወት ዘመን አያውቅም። ተሰርቻለሁ ያለው ለምን እንደሆነ አይሉን ማርያም የሚሰራ ሰው ላይ ነው። አስተውላችሁ ከሆነ ጫና እየበዛ ያለው ነው። ለምን የሚሰራን ሰው እኮ ማበረታታት ነው ያለብን። እንግዲህ እኛ እንትን እስከምንለው ድረስ አብራ ይችዲ እኔ እኮ ዱባይ ነኝ እኮ መምጣት ነበረበት እኮ እና ለምንድን ነው ታዲያ ሰው ማይታይል? የሆነ በቃ ትስቂያለሽ ስማቸውን ብጠራልሽ የኛው የሰፈር ልጆች ናቸው። በጣም በእናታችሁ እግዚአብሔርን በጣም ምቀኛ በዛ። እርስ በርስ ማደግ ሲገባን አንድ ሰው አሌክስ አለ ላስገባው አስገባው። እንዴት ናችሁ? አሌክሱ ያራዳ ልጅ ወይ ጃኒ ኤርሚ ሰላም እንዴት ነሽ? አለሁላችሁ። ግን እየወጣሁ ነው። ዝግጅት ለቀጠሮ ጌም እንዴት ነው? ጥሩ ነው። ጃኒም ለካ የቀጠሮ ጌም አለሽ? መቼ ነው? በቅርቡ ነው ማረገው፣ ግን ትንሽ ላራዝም አስቤ ልተኛ ነው። ልትወጪ ነው ብራዘር? ቅድም ነበር የገባሁት። እሺ ወንድም፣ አንቺማ በቃ እያየሁሽ ነው ሰሞኑን እኮ ረጅም ሰዓት ብዙም አልሰማም፣ ግን ግብት ፎሎ አድርገው አሌክስ ፎሎ ኦኬ። ይሄኛው አዲስ ነው። እሺ ፎሎ አድርገዋለሁ። እሺ ጃኒ፣ እሺ ኤርሚዬ፣ በቃ እንገናኛለን። እሺ ደህና ነሽ? እሺ እሺ። ሰው ግን ላይቭ መግባት አቁሞ ነው ስራ ቀይሮ ነው ምንድን ነው ጋይስ? በዚህ ሰዓት ሁሉ እነናሁም ፎንቲ ምናምን የት ሄዶ ነው? ትዳር ከያዘ በኋላ እሱ ሰውዬ ምን ጣል አደረገ? የኃላፊነት እኮ አለበት። እዚህ ምን ቅርት ያለች አስገቢያት ቤቢ ላይ እንዳት ምቅርቲ ሰላም ነው። እንዴት ናችሁ? እግዚአብሔር ይመስገን። ደህና ነሽ? እግዚአብሔር ይመስገን። በጊፍት ልጫወት ባልሆነ የላካችሁልኝ ምቅርቲማ ምን ሰው አለሽ አንቺ? እኔ የለኝም። አሁን ስለሌለኝ ጀስት የጃኒ ራሱ አለብኝ። ቤቢ ላይ ወጥቼ ልሰጣት እያጠራቀምኩላት ነው። ቁጭ ብለህ ከሱ ጋር ታማኛለህ። እንኳን አደረግኩኝ አንቺ አለቅላቂ ሬታ ነው ምናምን ትበይ እንኳን አለ ልጪ ቁጭ ብለሽ ተንጠልጥለሽ አዳምጪ። ምን እንዳለ ሰምታችኋል ጋይስ? ደግሞ ወደ እኔ መጣ እንጂ አይ ከስቤ ምናምን ወንድ ነው እንደው ወይኔ ትሰማኛለህ ሀጂ? እኛ ሀገራችን ወንዶች ተታኩሰው ነው ወንድ የተባሉት። አንተ ቃና አሰርተው ወንድ ለመባል ትሄዳለህ። ሴቶች ቢያሰሩ እናቃችንን አናሰራ። ሰው ሲያስነጥስ ቃህ የምትለኝ ተው። ግን እኔ ምላስ ውስጥ አትግባ። ስታስነጥስ ፍሬ ለእኔ ሰርጀሪ መሰራት ምናምን እንዲህ ብላ ቤታ ምናምን እያል ቆንጆ ቡና አፍልተት አንዳለ ደግሞ ማለት ነው የሚስቱ ቦርጭ የኑሮ ማማ የሚሸፍን ሚስት ተሸክሞ ቤት ውስጥ አስቀምጣው የምትጦረው የወንድ አልኩኝ ቅርታ የሴት አንጡረኛ ከሱ ጋር ቁጭ ብለህ እኔን ታማኛለህ። ጎንበሷ ወገቧ ገንበስ ብትል ዕቃ ማንሳት አትችልም ምናምን አንተ አሰርተ ያኛው ደግሞ ቦርጩቹ ሸፍኖ አንድ አይነት ሰው ተጣምራችሁ ቤታ አፈመሹ። ኧረ እኔ በምን ይፈምሳል? በውሸ ላይ ፈመሰ ሰውዬ። ይቅርታም አላልክም በፍጹም ሞለጭ ከይ ምንም ሳላደርግህ እንዴ እኔ እኮ ስለ አንተ እኮ ቹቹዬ ባወራ እኮ ብዙም ማወራው ነገር አለኝ። አውቄ ነው የተውኩት። ምን በማይመለከተኝ ምን አገባኝ ብዬ ነው የተውኩት ሀጂ።
ምን አድርጌክ ነው እንዴ? ቀልድ አታውቅም እንዴ? ከተማ ልጅ ነኝ ትላለህ። ከሰው እጅ ላይ ሰዓት ምን አድርጌ ነው የምትለኝ? ይሄ ራሱ አካውንት ነው እና ማን ነው ግን? ቆይ ይሄ ራሱ አካውንት ነው። ደንበኛ ወጥቀማሽ ሆንክ። ወጥቀማ ይሄ ራሱ አካውንት ነው። ቆይ ላጣራ እምሄድበትም ከሆነ አጣርቼ ራስክ ነህ። በስመ አብ ወወልድ ወመንፈስ ቅዱስ። እኔ ስለ ቹቹ ልናወራ ዘገባ ልናደርግ ስንል ጭራሽ ብለህ ፍቅር ይዞኛል። እኔ ቤታ ምን ነው የኔስ በአፈ ታሪክ እኮ ነው ሰርጀሪ የተባለው። በእውነተኛው ከእምብርታቸው እስከ ስልቻቸው ያስቀደዱ ሰዎች አሉ አይደል እንዴ? እነሱን ሄዳ አታፈቅርም እንዴ? ዞራሳችሁ እዚህ ቲክቶክ ላይ ያላችሁ ነዋሪዎች እናቴን ሳይን የሆነ ችግር ያለባችሁ ሰዎች ዞራችሁ ቤታን ነው የምትነኩት። ጭራሽ ብለህ ፍቅር ይዞኛል አለችልህ እኮ ስም አይጠቀስ ከእንጥሏ እስከ ብልቷ። እኔ ወድሽን ቦርጬ ትሰማኛለህ? ሀጂ የምትባል ሰውዬ እየሰማኸኝ ነው? ሆዴ ይታያል ወይ? የተሸከምኩት ሆድ እንኳን አይደለም። በእርግጠኝነት ሀጂ አያዋሽም። ሀጂ በጣም ካስነጠስክ ፍር የሚለው አዎ ነው የሚለው፣ አይዋሽም። ይሄ ነገሩ ነው ከሰው የሚለየው የሀጂ። አዎ ይኸው አዎ ነው የሚለው። እግዚአብሔር ያሳያችሁ እንዴ! ግን የእውነት ግን አሰርተሃል። ላይክ ማርያምን እኔ እየቀለድኩ አይደል። ይሄ ባንክ ኮሜንት አውራኝ እዚህማ ከገባ ሌላ ታሪክ ነው። አስባስ አቤቱ አምላኬ ሆይ አቤቱ ይሄን ጉዳት ታሳየኝ። ሴት ትደርሳለች የተባለች ቤታ ቁጭ እናንተ ቆይ ማያስማማን ብዙ ነገር አለ። ብዙ ጉቺ ያ ሰውዬ እኔ ቤት ነው እኮ ያሰራው። ግን ላጣራ ነው አሁን። ቆይ ሀጂ አሰርተሃል? ቆይ የኔ አባት ንገረኝ መጀመሪያ ከኮመንት። ጭራሽ የኔ አባት ሴት የእውነት ተሰርቷል? ይግባ ቤታ። ኧረ ተው ጋይስ። ጉቺ ልትገቢ ነው? ጉቺ አንድ አበባ ልከሽ ልትገቢ ነው ወይስ ምንድን? ጉቺ እንጠይቀው። እኔና ጉቺ ካለች እጠይቃለሁ። ብቻዬን እፈራለሁ። ጉቺ ነው አብረሽኝ ግቢ። ቆይ እሺ ጉቺ ትግባ። ጉቺ አብራን ትግባና እሺ ቆይ ገብቼ ላስረዳ እያለ ነው። ጉቺ ግቢ እና አለም ሀጂ ግባ አብረን እንጠይቀው። ፍሬዎቹ ይወድቃሉ ወይ ተሰርተዋል? ማቤት ስሚኝማ በእናትሽ እዚህ የአንቺ ልጆች የሚያውቁ ከሆነ በውስጥ ይጻፉልኝ። የትላንትናው ነው አይደለም? ቆይ ስማኝ ሀጂ፣ ሴት ምደበድብ ሰው ነህ። እንዴት ብለህ ነው እኔ ቤት የምትገባው? ነው ከሆነ ያኛው የአንጡረኛ ቅፍድድ እሱ ተንከባከበችውም እዛ ብራ የሚኖር ሰው ነው። ሀጂ ከህዝብ በታች ነኝ እኔ፣ የህዝብ ልጅ ነኝ ሀጂ። እኔ የህዝብ ልጅ ነኝ፣ ከህዝብ በታች ነኝ። የሁሉ ማህበረሰብ ደፋሪያ እንዳታስገብያ ደብዳቤ እንዳታስገብያ ላይ ነው። እኔ ከህዝብ በላይ መሆን አልችልም። ታየ እንዴ? ግን ከኔ ላይ አይንህን አንሳ። ሌላው ሌላ ነው። አትገባም እኔ ቤት ሀጂ። ይሁን እባክህን አይንህን ከኔ አንሳ። ፍቅር ያዘኝ ቤና ያዙልን። ወደ እናንተ አካባቢ ነው መሰለኝ። እባክህን ቤታ ከቤታ ፍቅር ያዘኝ። እቃዬ ተሰርቷል ምናምን የምትለውን ነገር አቁም። አሁንማ እንደቀላል ነገር እቃ ተሰርቷል እያለ ማውራት ጀመርን። ተወኝ። ይኸው እንዳይገባ እያሉ ነው። በቃ አትገባም እንግዲህ። እኔም ኧረ ተው ፍቅር ኧረ በመቤት ኧረ ቀጥቅጠን ከዚህ ከቲክቶክ ነው የምናባርቅ። የእኔ ልጆች አደራችሁን እንደ ሰውዬ ፍቅር ያዘኝ እያል ጭራሽ ከቤታ ስማኛ እንጂ እኔ ባጭሩ ነው የምነግርህ። ለፍ የሆኑ ወፎች ጥራጥሬ ቢበሉ ይሻላል። እዛ ላይ እንደ ትሪ ልጠቀመው እንዴ በኢየሱስ ክርስቶስም። አንተ አልኩህ እኮ አንተ ፍቅርስ እንደ ጤፍ እንዴት ልበላችሁ? እንደ ትሪ ልጠቀመው የኔ ፍቅር፣ እንደ ትሪ ልጠቀመው። ምን አድርጊ ነው የምትለኝ? እሱም እየሄደ እዛ ጉንትሬ ቤት እንደሚያስጠዳ እሱማ ሴት ልጅ አለ ሚስቴ ሴት ናት። ይኸው ማህበረሰብ ደፋሪና ደብዳቤ። እውነታችሁን ነው ጋይ። ብዙ ታሪክ አለበት የኔ አባት። እኔ ተወኝ እኔ ባለሁበት ልከበር። የኔ ጭራሽ ደግሞ እናቴ ወይ ይቅር ሂድ ይቅ ነበር በኮመንት ፊንገር የምትባል ታውቃለህ? ፊንገር እሷ ጋር ሂድልኝ። ሪከርድ ዶሮ ፔጅ ላይ ነው ያየው። ገብተህ ካብራራላት። ፊንገርዬ እየጠየቀች ነበር እነንትና ቤት ቃው እያለች ጥያቄ ስታነሳ ነበር። አንድ ዩቲዩበር አለች ካላወቃትኝ
ስትፈልግ 6 ታወጣለህ። የቡርቴ ሽቲ ታገኘዋለህ፣ ሻሽ ታገኛለህ። ደስ ያለህን ነገር እዛ የምታገኝበት ደላ ያለህ ቦታ አለ። እዛ ሂድና ማብራሪያ ስጥ። እኔን ተወኝ ሰውዬ። በምን አይኑ በክፉ አይኑ ነው ያየኝ እኔንማ። አይ ሀጂ አይ የታስቀምጩ አብስቀምጩ አየሽውን ምንድነው ደግሞ ያየሁት? እናንተ ግን በስመ አብ ወወልድ ወመንፈስ ቅዱስ። እኔ ግን የእውነት ፍቅሬን አስጨርሽኝ ይላል። ኧረ ሰውዬ ራመ ማዕት ነው ያመጣብኝ ነው። ቆይ እኔ ግን አንተ ሰውዬ ግን የእውነት አሰርተሃል ግን እንዴ? አዎ ሂድ እዛ። እኔ ተወኝ። የእውነት ግን አሰርቷል ጋይስ ማርያምን። እንዴት ግን ጋይስ ላስረዳሽ ገብቼ ኧረ እኔ ምን አገባኝ ሆኔ ደግሞ ስላንተ ፍሬዎች ማብራሪያ ልስጥ እንዴ? ኧረ ተወኝ እኔ በተከበርኩበት ቲክቶክ ተወኝ። ግን አንተ ስማኝ እዚህ ውስጥ ካለ ማርያምን መጠየቅ አለብክ እንዴ? አይኗን ይሄድ ቀረ ግፍ ነው። ቆይ እኔ ግን አሁን ማለት ነው ቆይ ጣሊያን ህግ የለም እንዴ? ቆይ ግን እኔ አሁን ጥያቄ አለኝ። ጣሊያን ጋይስ ህግ የለም እንዴ? ቆይ ጣሊያን ሀገር ህግ የለም እንዴ? ጋይስ ጣሊያን ሀገር ህግ የለም? ቆይ መልሱልኝ። ጣሊያን ሀገር የምትኖሩ ሰዎች ቆይ ህግ ካለ ቆይ እሺ። እኔ እኮ አሁን እኮ ግራ ገባኝ። እሺ ቆይ ጋይስ ቆይ ተውት፣ እሱ አይገባም ለእኔ ተውት። ግን ህግ ካለ